ጥናስለን ተመልካቾቻችን ይህ አካቲቭ ቢዝነስ ፕሮግራማችን ነው። ሳዲያ መልቲሚዲያ ከፋና ሚዲያ ኮርፖሬሽን ጋር በተባበር በሻት መቀበላችሁ አካቲቭ ቢዝነስ ፕሮግራማችን አሁን ይጀምራል። ዛሬ ደግሞ አንድ ትልቅ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ሼህ ተውፊቅ ከድር ይባላሉ። የቲኬ ኢንዱስትሪያል ኮምፕሌክስ ግሩፕ ባለቤትና ስራ አስፈጻሚ ናቸው። ሼህ ተውፊቅ ለዚህ ፕሮግራም እንግዳ ሆነው ስለመጡ በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በጣም የከበረ ምስጋና አቀርባለሁ። እኔ በጣም አመሰግናለሁ ስለጋበዛችሁኝ። መልካም። እስቲ እንደው ከስሞት ምን ጀምር። በዚህ አጋጣሚ ደግሞ በቅርብ ጊዜ እንግዲህ ትልልቅ ሽልማቶችን ወስደዋል። የአፍሪካ ትልቁ ኢንቨስተር ተብለው የዳይመንድ ሽልማት ተሸልመዋል። በዚህም ደግሞ በሰፊው ፋና ሚዲያ ኮርፖሬሽን ስም እንኳን ደስ አለው ትላለሁኝ። እንደው እንደ መግቢያ እስቲ ከስሞት እንደጀምር ሼህ ተውፊቅ የሚለውን ነገር እስቲ አብራሩልን ሼክ። እንኳን አብሮ ደስ አለኝ። እኔ ተውፊቅ ከድር ስራጅ ይባላለሁ። እንግዲህ ሼክ ሰው ነው የሚለኝ። እኔ የሼክ እውቀትም የለኝም። እውነት ለመናገር ሰዎች ከሰራሁት በጎ ስራ ያለውበትን ደረጃ በመዘን እድሜን በማየት ያው ሼክ ብሎ ይጠሩኛል። የክብር ስም ነው። የክብር እንደዛ ሼክ ብሎ ጠሩኛል። ያው እንግዲህ ከሃይማኖት አንፃር እድሜው ገፋ ያለ ሰው ተጽዕኖ መፍጠር የሚችል ሰዎች በሱዳን አካባቢ አይቴ ከሆነ ሌሎች ሀገሮች ላይም እንደዛ ናቸው። በእስላሚክ ሀገሮች ላይ ትንሽ ከሰው በለጥ የሚል አይነት ኮንዲሽን ካለ የስም መስጠት ፕሮግራም አለ። ያን ነገር ነው ይመስለኛል እንጂ እኔ የአዲስ ሆነ የቁርአን እንደማንም ሰው ከመማር በስተቀር ጥልቅ የሆነ እውቀት የለኝም። ግን ሰዎች ሼክ ብሎ ነው በሚሄድበት ቦታ ሼክ ተውፊቅ ነው የሚባለው። ከቅርብ ጊዜ ወዲህ ማረጉንም ሽልማቱን ሰጡ ሼህ ተውፊቅ ከድር ስራጅ ብሎ ነው እንደ አፍሪካ ሽልማቱን ከግራንድ አፍሪካ የተቀበልኩት። ለዚህም ለየት ያደረገኝ እኛ ሰው እንደምታወቀው ብዙውን ጊዜ ወደ ንግዱ ነው የሚያተኩረው። ወደ ኢንዱስትሪው አዞርም አስብም እንደገና ሰክሰስፉል ባንደም ተደስቶ አይሆንም። ከዛ አንፃርና ከፍቅር አንፃር ይመስለኛል ብዙዎች ድሮም እኔ በስሜን የማያውቁም ብዙ ሰዎች እኔን መንግስት ማንም ሰው ስሜን አያውቁም። ትክክለኛ የአባቴና የእናቴ ያወጡልኝን ሀጂ ነው የሚሉኝ ነበር። አሁን ደግሞ 2-3 አመታት ደግሞ ቀጥታ ዘለው ወደ ሼክ ነው ያስገቡኝ። ያው ሀጅም እንግዲህ የሚወጣው ስም አንድ ሰው በእስልምና እምነት ድንጋጌ መሰረት አንዱ ግዴታው ሀጅ ማድረግ ነውና ማንኛውም ሰው ሀጅ ካረገ ሀጂ ብሎ እንደው ኖርማል ስም ሆኗል። ሼኩ ግን የክብርም የፍቅርም ለአድራጎት በጎ አድራጎትም የሚወስም ነውና እኛም እንግዲህ በሼክ ተውፊቅ ከድር እያልን ነው ፕሮግራማችን የምንቀጥለው። መልካም። ይሄ ትልቅ ነገር ነው። በተለይ ኢንዱስትሪ ላይ ተሰማርተው ነው ያሉትና እንደ አጠቃላይ እንደው ሰው እንግዲህ በአንዴ ወደ ንግድ ውስጥ አይገባምና ሼክ ተውፊቅ ከድር እንደው ንግድን እንዴት ጀመሩት? ወደ ኢንዱስትሪ በኋላ በደንብ እንመጣበታልና እሱ እንደ መግቢያ ያርጉልኝ ሼክ ከድር። እውነት በልጅነቴ ነው በልጅነት ጊዜ ነው የጀመርኩት። እንደ ኢትዮጵያን አቆጣጠር 1980 ዓመተ ምህረት ነበረ ወደዚህ ወደ አንድ ብዬ ሀዱ በጀመራ ጊዜ ወደ ስራ የገባው። ለምንድን ነው አጋጣሚ ነው የተፈጠርኩት። ከሚያሳዝን ቤተሰብ ነበረ። እንግዲህ ሌላ አይደለም እጃቸው ቀለል ያለ ቤተሰብ ውስጥ ነበር የተወለድኩት። ያኔ ውስጤ ላይ ሞራል መጣልኝ። ለምን የሚለውን ኳሳሶ ወደ ትምህርት ቤት አቅርቦ በዛኔ ዘመን ለተማሪ አቅርቦ መሸጥ በዛው ቀጠልኩ። ከዛ ትንሽ ቆይቼ ዛሬ ፋብሪካውን የተከልኩት ዘይት አሙስና ይሁድ ላይ በገበያ ላይ በችርቻሮ በሱሙኒ በ15 በ10 ሳንቲም ገበያ ላይ ዙር የቻችን ነበረ። ያኔ ነው እንግዲህ ስራ ውስጥ የገባሁት። መሰረቱ ያኔ ተጣለው ነው እንግዲህ ውስጥ ፍቅሯ ነበረች። ብላ ዛሬ ወደ ትልቁ ኢንዱስትሪ ዞረች። እንደው ፕሮግራሙን እያዋዘን እናውራና በቅርብ ጊዜ ደግሞ አዲስ ሹመትም አግኝቷል። ሽልማቱም አለ ሹመቱም አለ። የኢትዮጵያ የምግብ ዘይት አምራቾች ፕሬዝዳንት ሆነዋልና ምናልባት ያቺ ያኔ ሐሙስና ሮብ የጣሏት መሰረት ለዛሬው እንትን ረርቶት ይሆን ሼክ? እውነት ነው። መጀመሪያ አላህ Subhanahu Wa Ta'ala ከሚገባ በላይ እኔን አግዞኛል። ልክ አይደለም አይችል ቀንና ሰማይን የቀለቀ አላህ አግዞኛል። በመቀጠል ያቺ በፀሐይ መሃል ቁሜ የቸርቸርኳት ነገር ለዛሬ ፈርቀዳጅ ሆናለች ነው። እውነት ነው። ፕሬዝዳንት ሆኜ ተመርጫለሁ። የኢትዮጵያን ነው የኢትዮጵያ ዘይት አምራቾች ኢንዱስትሪ ማህበር ፕሬዝዳንት ሆኜ ነው የመረጡኝ። ሲመርጡኝ ብዙ መስፈርት ነበር። እኔ ማላውቀው እውነት ለመናገር ለኔም እንግዳ ነበር። እንደማንም ሰው ነበር የኢትዮጵያ ሆቴል ላይ ስብሰባ የተጠራሁት። እኔ አላውቅም እንደመርጡኝም እንደዛ ሐሳቡም እንዳለ አላውቀውም። አጋጣሚ ሆኖ ግን እድሏ ኳሷ ወደ እኔ መጣች። ወዲያው ግን እኔ የተዘጋጀሁበት የመጣውን ኳስ የማበላሸት የማተነፈስ ሳይሆን እንዴት ነው ይሄን ነገር ለህዝቤ ለሀገሬ ለዓላማ ላይ የሚያውለው እቅድ ወዲያው መስራት ጀመርኩ። ሰኞ ወይም ማክሰኞ ባልሳሳት 3 ገጽ የጻፈ ደብዳቤ ለጠቅላይ ሚኒስትር ጽሕፈት ቤት፣ ለኢንዱስትሪ ሚኒስቴር፣ ለብሔራዊ ባንክ፣ ለገንዘብ ሚኒስቴር አድርጌ ደብዳቤ ጻፍኩት። የዘይት ኢንዱስትሪ ማነቆ የሆኑትን ጉዳዮች ችግሮች
ለምን አይቴን ከሆነ በአገራችን ብዙ ኢንዱስትሪዎች 2 እና 3 የነበሩ በደርግ ባለስላሴ ወይም በደርግ ላይ የነበሩ ዛሬ 60 እና 70 ሆነዋል፣ 600 ሆነዋል። እንደ ምሳሌ ምግብ ኮምፕሌክስ ወይም ደግሞ የዱቄት ፋብሪካዎች በደርግ ጊዜ በቁጥር የሚቆጠሩ ነበር። ቃሊቲና ድሬዳዋ አካባቢ ነበሩ ባለሳሳት። ዛሬ ግን ከ600 በላይ ነው ያለው። አይታችሁ ከሆነ ወደ 600 በላይ የኛ ህዝብ ዘርና ሃይማኖት ሳይለይ በየአገሩ ፋብሪካዎቹን እየተከለ ወደ ባሌ አሩሲ ሁሉም ሰው እየተከለ እየሰራ ነው ያለው። ሌሎቹም በደርግም በምንም ባለስላሴም ያልነበሩ እንደ ብረት ኢንዱስትሪዎች ዛሬ በጣም እየተስፋፉ ነው ያሉት። እንደነ ጁስ ለምሳሌ አይተን ከሆነ በየቀኑ እየተስፋፉ ነው ያሉት። የዘይቱን ኢንዱስትሪ አይተን ከሆነ ማነቆ ነው ያለበት። እውነት ለመናገር በፈተና ነው የመጣሁበት፣ ወደዚህ ስልጣን የመጣሁበት ጊዜ የፈተና ጊዜ ነው ለኔ በህይወቴ ውስጥ በጣም ፈተና ብዬ የሚጠብቀው። ምንድን ነው ማነቆ የሚለው ጉዳይ አስቸጋሪና ፈታኝ ነው። እኔ ከዘይት ጋር የቆየሁት 38 ዓመት ነው የቆየሁት። ዘይት ህይወቴ ነው ለኔ። ዘይት ማለት ሽታዋን አውቃታለሁ፣ ከለሯን አውቃታለሁ፣ ጣዕሙን አውቃለሁ። ይህ ነገር ምንድነው ኳሊቲውን ያጠፋው? አንድ የቤት ስራ ነው። ሁለተኛው ምንድነው ኢንዱስትሪ ራሱ በደርግ የነበረው አመሬሳ ተስፋፍቶ ትልቅ ፋብሪካ ያልሆነበት ምክንያት ሀረርጌ ያለው ማለት ነው። ሀረርጌ ያለው እዚህ አዲስ አበባ ዙሪያ የሚገኘው ወይ ደግሞ አዲስ ሞጆ የሚባለው ድሮ የደርግ የተከለውና በጣም ዘመናዊ ዛሬ ምንድነው ሰፍቶ ለአገሪቱ የማይበቃበት ምክንያት የምን መገምገም የኔ ኃላፊነትና ግዴታ ነው ያለብኝ። ድሮም በጣም ስለሚያበሳጭኝ ይሄ ሁሉ ብዙ ኬዝ ነው ያለበት። በአጠቃላይ ይህንን ኬዝ የህዝብ ኬዝ ነው፣ ችግር ነው፣ አላማ ነው። ጎረቤቶቻችን አሉ። ወደ ሱዳን ብናይ ከ360 ወይም ከ380 በላይ ባለሳሳት የመፍጫ ወይም ደግሞ ክራሸር የሚያደርግ ተመልከት። እሱ ምንድነው ያላቸው? ሰሊጥ ነው ያላቸው ሱዳኖቹ፣ ኦቾሎኒ ነው ያላቸው። በዚህ ላይ ትልቅ ፋብሪካ ብዙ ፋብሪካ ነው ያላቸው። ኢትዮጵያ ግን ብዙ አማራጭ ከሱዳን የተለየ መሬት አላት። ብዙ አማራጭ አኩሪ አተር፣ ሰሊጥ፣ ኑግ፣ ብዙ አይነት ዘይት ሊሆን ማሾ ብዙ ነገር አላት። ግን ሊሰፋ አልቻለም። ይህ ማነቆ በቅርብ ጊዜ በተከታታይ የጋራ ውይይት የማድረግ አጀንዳ ይዘናል። አሁንም ይቀጥላል ውይይቱ። ማነቆውን በጋራ ቁጭ ብለን ፖለቲካሊ ሳናደርገው ቢዝነስ ማህበራዊ ቢዝነስ አድርገን ከሀገሪቱ መሪዎች ጋር ጊዜና አላህ ሰጧቸው ወንድሞቻችን ናቸው። እነሱም ከሌላ መጡ አይደለም፣ እኛ የመረጥናቸው ናቸው። ባንኮቹም ሆነ ማንም የኛ አባል የኛ አመራር የኛ የመረጥናቸው ሰዎች ናቸው። እኛን ሊመሩ የተቀመጡም ናቸውና ሊያዳምጡም ይሰማሉ ብለን 100% ነው የምናምነው። 100% በላይ ለምንድን ነው ስናያቸው እንኳን የዘይትን ጉዳይ የአገሪቱን ህገ መንግስት መለወጥ ካለፈ እንለውጣለን ብሎ የጋራ ምክክር ኮሚሽን እስላሙንም ክርስቲያኑንም ዋቀፈታውን ሁሉንም ያካተተ ብሔረሰብን አካትቶ ዘር ሃይማኖትን ሳይለዩ የተወያዩ ያሉ ሰዎች ናቸውና ለዚህ ይሄ ሲምፕል ነው። እነሱ ጋር ይሄን ይለውጣሉ መለወጥ ካስፈለገኝ ካለ ለሀገሬና ለህዝቤ ታዛኝ ያለ ሰው ይሄን ማየት መገምገም ይከብደዋል ብዬ አልጠብቀው። እኔ እቺ ፕሮግራም መቆረጥ ያለበት ፕሮግራም ነው። እውነት ለመናገር ለህዝባችን መትላለብ ህዝባችንስ የዘይት ነጋዴ እንደ ሌባ እንደ ሽፍታ እንደ ዱርዬ ሊቆጥሩ አይገባል። ምንድነው ያነቃቸው? ምንድነው እንዳይዋጥ ምንድነው ማነቆ የሆነበት? እዚህ አፍንጫ ጋር ተይዞ ያለው እዚህ ጉሮሮ ላይ ተይዞ ያለው ምንድነው ብሎ በጋራ ለህዝብ ማቅረብ፣ መመካከር፣ መነጋገር ከዛ በኋላ እንደ ስንዴው ቴክኖሎጂ ህዝቦቻችንም ወደ አኩሪ አተሩ፣ ወደ ሰሊጡ፣ ወደ ኑጉ፣ ወደ ማሾ፣ ወደ ሌሎቹም ተንቀሳቅሶ በዘመቻ እንዲያመርት ማድረግ። ሌሎቹ ደግሞ ህገወጦች ከውጪ በኩል ደግሞ በጣም በስፋት የሚቀርቡ አሉ። አንደኛው አንድ ጊዜ ባት ይከፍላል፣ አንደኛው 5 ጊዜ ባት ይከፍላል። ያንን በጋራ እውነት ነው ወይ ነው ብሎ በጋራ መገምገም፣ አመወያየት፣ ፈርቀዳጅ የሆነን ጉዳይ መቋጨት ነው እዛ ጋር ማለት ነው። ለዚህ የተመረጥኩት በፈተና ጊዜ ነው። እቺን ፈተና ግን አላህና እድሜና ጤና ከሰጠን አላህ ካለ ኢንሻአላህ ይሻገራታለሁ ህዝቤ ጋር ነው። ይሄ ትልቅ ኃላፊነት ነው። እውነት ነው እና ጥሩ ይሻገራለሁ። ሌላኛው በአፍሪካ ደረጃ ተሸልመናል። እውነት ለመናገር አሁን ፋንክሽናል ነው አገልግሎት እየሰጠ ያለው 7 ፋብሪካዎች ናቸው። 16 የኛ ካምፓኒዎች ናቸው። ላይሰንሶቻችን ፍቃዶቻችን ስንሰራበት የነበሩ ናቸው። በዛሬ ሰዓት እየተንቀሳቀሱ ያሉት 7 ፋብሪካዎች ናቸው። እዛ ቡልቡላ ኢንዱስትሪ ፓርክ ውስጥ ነው። ቡልቡላ ኢንዱስትሪ ፓርክ ማለት 273 ሄክታር ነው። እዛ ውስጥ ቲኬ ካምፓኒ ወደ 40,000 ካሬ ሜትር ላይ ያረፈ የራሱ ኢንዱስትሪያል ኮምፕሌክስ መስርተዋል እዛ ውስጥ። ይህ ማለት እኛን ብዙ ሰዎች ዘይት ፋብሪካ እንዳልነው ደርግ መንግስት ዘይት ፋብሪካን ተክለዋል። እንደ መንግስት ግለሰቦችም ተክለዋል። አንድ ክድሜ እውነት ነው። በቃ በአደባባይ ያለ ምስጢር ነው። ሴትም ወንድም ተክለዋል። የትኛው አይነት ተክለዋል? ተክለዋል። ቲኬን በጣም የሚለዩ አስተሳሰብ ይዞ ነው ወደ ኢትዮጵያ ወደ ኢንዱስትሪው ሲገባ ብቅ ያለው። አንተም ሆነ የአገሪቱ መሪም ሆነ ኢቭን የውጭ መንግስታቶች የሚያደንቁ ስትራቴጂ ነው ተከተለው። እውነት ለመናገር ስለራሴ እኔ ባላወራ ደስ ይለኛል። ግን አስቸጋሪ ነው። ስለራስ ማውራት ፈተናም ነው ከባድም ነው። ምንድነው ቲኬ ማለት የሚጀምረው ከመፍጨት ነው፣ ክራሽ ከማድረግ። ምንድነው ክራሽ የሚያደርገው? መልቲ ሲድ
ከሁሉም አይነት ከጢጥ ፍሬ ጭምር ዘይትን ያወጣል፣ ከአኩሪ ዘይትን ያወጣል፣ ከሰሊጥ ያወጣል፣ ከኑግ ያወጣል፣ ከተልባ ያወጣል፣ ከጎመን ዘር ያወጣል፣ ከማሹ ያወጣል። ከማንኛውም ዘይት ያለበት ውስጥ ያለውን ነገር ዘይት ማውጣት ይችላል። ከማንኛውም ሰብል ያወጣል፣ ከማንኛውም ሰብል ጨምሮ። አዎ ይሄንን ካወጣ በኋላ ሌሎቹ ሰዎች ምንድናቸው? ወይ ሪፋይነሪ ወይ አንዱን ብቻ ነው የሚተክሉት። ይሄ አደረገ። ይሄን ከጨረሰ በኋላ እቺን አኩሪ አተር ወደ 7 አይነት ቀይራታል። እቺን አንዷን ፍሬ አኩሪ አተር ወደ 7 አይነት የመተርጎም ስራ ነው የሰራው። ትልቁ ስትራቴጂ ለምንድን ነው? አሁን ያለው መንግስት ስትራቴጂው ግብርናውን ማይከል ያደረገ ነው። ግብርና ላይ በጣም ትልቅ ሰፊና ስትራቴጂ ያለው ስንገመግም እኛ ቁጭ ብለን እንደማይሚነታችን ስናነብ ስንገመግም በጣም ስትራቴጂካል ነው። በዚህ ላይ ከማንም ጋር ሊደራደር አይፈልግም አገር ራሷ እንድትችል። ለዚህ ምን ያሰብነው እኛ እቺ አኩሪ ዘይቷ ከወጣ በኋላ ፋጉሏ ወይ ኤክስፖርት ትሆናለች ወይ ደግሞ እዛው ለእንስሳት መኖ አገልግሎት ትውላለች። እኛን የምለየን እዚህ ጋር ነው። ሶስተኛዋ ዘይቷ ከወጣ በኋላ አሁንም ቻንክ ሶዋ ቤስት ቲኬ ሶዋ ይባላል። የፕሮቲን 80% ስጋን 100% መተካት የሚችል 80% እሱን ይሆናል። የዘይቱ አይነት አዎ፣ ከዛ ውስጥ የወጣው ፋጉሎ ማለት ነው። ከሶያቢን የወጣው ማለት ነው። ሌሎቹ ግን ምን ነው የተከሉት? አንድ ዘይት ወይ መፍጫ ወይ ሪፋይነሪ ነው የተከሉት። እቺ ነኮተኛ ወደ 7 ቦታ ቀያየርናት። እዛው ጋር ዘይት አደረግን። ዘይቱ ራሱ ብሌንዲንግ የሚል ከሱ ላይ ሰራ ነው። ሶያ ብሌንዲንግ የሚባል አለ። አንድ ሉማ ፓልም የሚባል አለ። ሰንፍ ፍሎራ ብሌንዲንግ የሚላለ ወደ 5 አይነት ቀያየርናቸው እዛው ጋር። ለዚህ ነው አፍሪካኖች ሲመጡ በጣም ያደንቃሉ። ምንድነው ይሄ ያሳሳብ የለም ወደ ሀገራችን ነው ጭምር ብለው የጋበዘን እስከ ናይጄሪያ አለ ለምሳሌ። ይሄ ልምድ አካፍሉን ብለው የሚሉት ይሄን ነው። ግን ሀገራችን ብዙ ጊዜ መነጽሮቻችን ወደ ሩቁ እንጂ ወደ ውስጥ አያዩትም። ብዙ ጊዜ እኛ ወደ ውጭ ነው የምናየው፣ ውስጥ አናይም። አሉ በሀገራችን ደረጃ ለምሳሌ እንደ አሊኮ ዳንጎቴ አይነት ወንድማችን ግዙፍ ኢንዱስትሪ ባለቤት እውነት ነው። ሲሚንቶ ላይ ስፔሻላይዝድ ነው ያደረገው። ለዚህ አንዱ ነው እኛን ለየት የሚያደርግን በሰው ልጅ ጎሮሮን ለመዝጋት ነው የተከሳከነ ያለው። እዚህ ኢንዱስትሪ ውስጥ ምንድነው ያለው? ይሄ አኒማል ፊል አለ፣ ቻንክ ሶ አለ፣ ጥቁር አዝሙድ ጭምር እዛ ጋር ለመድኃኒትነትም ሆነ ለማንኛውም አገልግሎት እዛ ጋር ይቀነባበራል። እዛው ይቀነባበራል። ሌሎቹ ግን አንድ አይነት ስራ ነው የሚሰሩት። ብዙ ጊዜ በቃ ዘይት ያመርታሉ። አለቀ በቃ። ለዚህ ነው በአፍሪካ ከዛስ ትልቁ ሪፋይነሪያችን በጣም ለየት የሚያደርገው ከሀገር ውጭ የሚመጣውን ፓልም በመጠቀም ትራንስሌሽን የሚል ሲስተም በመጠቀም ቅቤንና ዘይትን የመለየት ባህሪን ያከናውናል። ይሄ ግልጽ የአደባባይ ምስጢር ነው። ጎግል አድርጎ ማግኘት የሚቻል ነገር ነው። ሁለተኛው ፓርት ሰንፍላወሩን ሶያውን ያጣፋል። በአንዴ 2 ስራ ነው የሚሰራው ሪፋይነሪያችን ትልቁ ላስቱ ነው ያጣፋል። ቅቤውን ያለያያል። ከዛስ አዳዴ ቅቤ የሚባለው እንግዲህ ተመልከት። እንግዲህ እዚህ ጋር ስንመጣ እናቶቻችንን ለማስታወስ እናቴን ለማስታወስ ድሮ ያን አዳዴ ቅቤ አናታቸው ላይ ተቀብቶ የሚያድሩትን ዛሬ በቲኬ ካምፓኒ እመረታል። እዛው አዳዴ ነው የሚባለው። ስሙንም የድሮ ስሙ ለዛውን ይዞ ማለት ነው። የአገርን ባህልን ይዞ እናቴ ማለት የኔ እናት ብቻ አይደለም፣ የአገር እናት ነው። እኔ ዛሬ የሁሉ ኢትዮጵያዊ አባት ነው። የሁሉ ኢትዮጵያዊ ሰው ነኝ ነው። ለሁሉም ሰው ዛሬ ግብርና ታክስ የምንከፍለው ሁሉም ኢትዮጵያዊ ነው። ቀጥረን አስገብተን ከ300 ከ400 ከ1000 በላይ ሰራተኛ እያስተዳደርን ያለው። ለዚህ የኔ እናት የሁሉም እናት ሆናለች። የሁሉም እናት ይወክላል። ለዚህ ይሄንን ለሷ ስጦታ ሰጧት። አዳዴ አልኩና አዳዴ ዛሬ ብራንድ አዳዴ ነው። አዳዴ ምንድነው በኢትዮጵያ ውስጥ በአሁኑ ሰዓት የሚሰራ? እንግዲህ ተመልከት። እንግዲህ እንዴት ሽልማቱ መጣ በሚለው ነው። ለምሳሌ ብራዘርስ ወንድሞቻችን ናቸው። ቱ ብራዘርስ ይባላል። ብስኩት ፋብሪካ ነው። በብዙ ሚሊዮን ከኛ ነው ግዢ የሚፈጽሙት። የአደባባይ ምስጢር ነው። ሰው እነሱ ሚዲያውን ያዩታል። አዳዴ ቅቤን በአንድ ትልቅ አግሪመንት እየገቡ ለብስኩት ፋብሪካ ያርጉታል። ይህ ብስኩት ፋብሪካስ ለሀገራዊ ወታደር፣ ለሀገራዊ ፌዴራል ፖሊስ፣ ለህፃን፣ ለሽማግሌው የሚሆን ምግብ ነው የሚፈረጠው። ያዝልኝ ትልቁና የድሮ ፋብሪካ የነበረው ቃሊቲ ምግብ ኮምፕሌክስ ከኛ ነው ትልቁን ቅቤ የሚቀበለው። ለምንድነው? እሱም ለፌዴራል ፖሊስ፣ ለመከላከያ፣ ለአየር መንገድ ጭምር። አየር መንገድ ቁጭ ብለህ ስትበላ አንተ ከሽከሽ የምትለውን ብስኩት ቲኬን ታስታውሳለህ። ይህ መካድ የሚቻል እውነት ነው። ይህ ሁሉ ተሰብስቦ የኢትዮጵያ ሕዝብ የወከላቸው ሰዎች በጠው ካዩ በኋላ በአፍሪካ ደረጃ ሼህ ቶፊቅ ብሎ ስምም ሰጠውኝ። የአፍሪካ የማስተዳደር ሽልማትና ብቃት ሽልማት ከአፍሪካ አገኘሁት። ብዙ ሰዎች ተገረሙ። ምንድነው? ዛሬ ለምሳሌ ብዙ ፋብሪካዎች 38 40 ዓመት ያስቆጠሩ ናቸው። ቲኬ 2014 ዓመተ ምህረት እንደ ኢትዮጵያ ስራውን ጀምሮ በ2017 የሀገሪቱን አይደለም የአፍሪካ ሽልማት ነው የተቀበለው። ለዚህ
ይሄ ነው ዋናው ምስጢሩ። ምንም አይነት ምስጢር የለውም። ስራችሁ ነው። ስራችን አስሸለመን። የሚገርም ነገር ሲመጡም ይሄ ኢትዮጵያ ውስጥ አለ ነው ያሉት። ማኑ ባለቤቱ ነው ያሉት። ባለቤት ስለኔ ነገሯቸው። የሁሉም ሰው እንደምሉ የአረቦች ወይ ደግሞ የአሜሪካኖች፣ የእንግሊዞች፣ የጀርመኖች፣ የጣሊያኖች፣ የቻይናዎች፣ የኢንዶች ነው መስላቸው። ስለዚህ ግን እኔው አጭሩ ኢትዮጵያዊ፣ እኔው ወንድም፣ እኔው ኢትዮጵያዊ፣ እኔው እስላሙ ነኝ። ሀቅ የማይካድ ነው ተገኘ። በዚህ ምክንያት በዚህ አጋጣሚ ሽልማቱን ከአፍሪካ ተቀብለናል። ይህን ስልን እኛ ብቻችን አይደለም፣ እውነት ነው። ከጎናችን የቆሙ ባንኮች አሉ። አላል ባንኮች፣ የትኛውም ብዙዎች ባንኮች ግንባር ቀደም ነው። 1 2 3 ብለን መጥቀስ ያስፈልገን። ንግድ ባንክ ግንባር ቀደም ነው። ሲቢኑር ግንባር ቀደም ነው። በዚህ ላይ በመንቀሳቀስ እንደ ኦሮሚያ ኮኦፕሬቲቭ ባንኮች በጣም በመንቀሳቀስ በዚህ ዙሪያ ላይ ጉዳዩን ከሰሙ በኋላ አገራዊ ስሜታዊ በመሰማት አዋሽ ባንክ እንደ ምሳሌ ለምን ይሄ ነገር ብዙ ፕሮሰስ ይፈልጋል እዚህ ጋር ለመድረስ የፕሮሰስ የፋይናንስ አለ የዶላር አለ ብዙ ነገር ነበር። እንደ ዛሬው አይደለም። መጀመሪያ ላይ ሲጀመሩ በከፍተኛ ሁኔታ በመተባበር እነዚህ ሶስቱ ባንኮች በግንባር ቀደምነት ንግድ ባንክ፣ ሲቢ ኑር ቢተባበርም ሌሎቹም እሱም አሪያ በመከተል ዛሬ ቲኬ ኢንዱስትሪያል ኮምፕሌክስ ለኢትዮጵያ ሕዝብ ጀባ ብለን ሰጠን። ከ520 ሚሊዮን ብር በላይ ለመንግስት ታክስ ከፍለናል በዚህ ዓመት። ልንክድ አንችልም። በሲስተም ሊገኝ የሚችል ነው። በዘይቷ ሲስተም ብቻ ላይ ከ348 ሰራተኛ በላይ ይተዳደርበታል። በዘይቱ ብቻ ይሄንን ከገቢዎች ማግኘት የሚቻል ኮንዲሽን ነው። ለዚህ ዛሬ ያገኘነው ክብርም የጀመርነው ለዚህ ነው። ኢትዮጵያ ውስጥ በቅርብ ጊዜ ጀምሮ ሞቅ ማለት ተጀመረው። ሰዎች ግን በፊት ራሳችን ደብቀን ስንሰራ ስለነበረ ረጅም ዓመት ከ1980 ዓመተ ምህረት እንደ ኢትዮጵያ እስከ 1917 የ17 ዓመት ውጤት አሁን በሽልማት ብቅ አለችው። ኢንዱስትሪዋን ስለምናውቃት እኛ ሽታዋን፣ ጣዕሟን ቅድም አንተ እንዳነሳው ለዚህ በዚህ አጋጣሚ አልহামዱሊላህ ረብል ዓለሚን እናንተም ጋበዛችሁን። ከሚዲያ ጋር እንኳን ብዙም ፍላጎት የለም። ግን ስራችሁ ግን አሁን የግድ ወደ ሚዲያ መውጣት ያለበት ጊዜ ነው። ብዙ ሰዎች ይማራሉ። ይሄን ፕሮግራሜን በጣም ብዙ ወጣቶች እንደርሶ ከታች ተነስተው በዚህ አጭር ጊዜ ውስጥ ለማህበረሰባችን ለሀገራችንም እንደዚሁ ነው ኢንዱስትሪውንም እሱ ከርሶ የሚመረተው የኢንዱስትሪ ግብአት ለብዙ የምግብና መሰል ፋብሪካዎች ደግሞ ግብአት በመሆን እነሱ ከውጭ ሀገር የሚያመጡትን ዶላርም ቀንሰው በዙሪያ በእጃዙርም ደግሞ ዶላሩም የመቀነስና ውጤታማነትን የማድረግ ትልቅ ነገር ነውና ብዙ ወጣቶች ደግሞ አይምሮ ያላቸው ልጆች ሞራል ያላቸው ልጆች ሌሎችም ንግድ ውስጥ በመካከል ደረጃም በዝቅተኛም ደረጃ ያሉ ወጣቶች ስለሚያዩ የፋይናንስ ተቋማትም ደግሞ መበረታታት አለባቸው። ማህበረሰባችን አንዳንዴ ብዙ ጊዜ እንግዲህ እንደሚታወቀው የወለድ አልባ የፋይናንስ ስርዓት በተወሰነ መልኩ ኢትዮጵያ የባንክ የፋይናንስ ስርዓት ኢትዮጵያን አግላይ ነበር። ከለውጡ በኋላ ግን በስፋት በመስኮትም በቅርንጫፍ የሚሰጡ ባንኮች ብዙ ሰዎች እንደ ሃይማኖታቸው በተለይም በእስልምና ሃይማኖት ወለድን ሐራም ሲደረግ ንግድን ደግሞ ሐላል አድርጓልና በዛ ስርዓት ፋይናንስ ተጠቅመው ብዙ ሰዎች የሚሰጉ ከሆነ እርሶ በሁሉም አቅጣጫ ሼህ ተውፊቅ ከድር ወይ ቲኬ ግሩፕ ሞዴል መሆን ይችላሉ። ፋይናንስ ወስደው በአጭር ጊዜ ውስጥ በ3 እና በ4 ዓመት ውስጥ ምናልባትም ኢትዮጵያ ውስጥ 70 እና 60 ዓመትም የፈጀ ምናልባት በደርግ ጊዜ ተራማጅ የሚባለውን ዘይት ማሳት እንችላለን። የመጀመሪያው ዘይት ፋብሪካ እሱ ነውና በዛ ውስጥ ግን ከዛ በኋላ ወደ ግሉ ሄዶ ብዙ ነገር ውስጥም አልፎ ሀማሬሳም ያለበት የዘይት ቁማና ማየት ይቻላል። የሞጆውን ማለት ይቻላልና በትልቅ ኢንቨስትመንት በዚህ ግን ኮሚትድ ነው። አፍሪካ ውስጥ ያልተለመዱ ነገሩን ያነሱት ምናልባት አሊኮ ዳንጎቴን እንደ ጥሩ ነገር አንስተዋልና እሱ በሲሚንቶ ሄዷል። እሱ ደግሞ በዘይት ደግሞ በጣም መሰረታዊ ነገር ነው። በምንም አይተካ ነው። እያንዳንዳችን የየለታችን ጉርስ ስለሆነ ይሄ ትልቅ ነገር ነው። ከሽልማቱ ስናጣው ግን ሼህ ተውፊቅ እንደው ሌላም ጠቅላይ ሚኒስትር አብይ አህመድም የተገኙበት ትልቅ የመንግስት የተገኙበትም ቅርብ ጊዜ ሌላም ሽልማት ወስደዋልና ስለሱ እንግዲህ ይጥቀሱልን እስቲ። ሽልማቱን ጉዳይ እናገባለሁ ብዬ ነው። እንግዲህ ሽልማት እንግዲህ በኢትዮጵያ ታምርት ፕሮግራም ላይ አጋጣሚ ነው ቀርበን ነበረ። ስንቀርብ የኛ ቴብል አይቴ ከሆነ ምናልባት አንተ መጤ ከሆነ ያላውቅም ብዙዎች ሚዲያዎች ላይ ያሉ ብዙ ነገር ነው የደረደርነው። እኛ ምርታችን እውነት የሆነ ምርታችን ብዙ ነው። እንግዲህ እንዳልነው ፋብሪካዎቹ ብቻ 7 ናቸው። የዚህን ሁሉ መነሻና መድረሻቸውን በደንብ ደርድረን ቴብላችን ሙሉ ነው። እንልያለን። በጣም ባንዲራ አለን ምን አለን። እኔ በሌለውበት አጋጣሚ ኢንዱስትሪ ሚኒስቴሩ በሱ ጉዳይ ላይም ሽልማት ሰጥቶናል። ላደረግነው አስታውሶም ሰርቲፊኬት ሰጥቶናል። እሳቸውም አጋጣሚ ሆኖ መጥተው አይቶን ጎበኝቶን አፕሪሼት አድርጎታል። እውነት ስለሆነ እውነት ይህንን ከኛ ወይ ደግሞ ከዚህ ከሼክ ወይ ደግሞ እድሜው ከገፋ ሰው የማይጠበቅ ወጣት ስራ ነው ስለሆነ ግን ሲያዩት ጎልማሳ የሆነ የሃይማኖት አባት ተገርሞ ስቆ እንዳው በጣም አይቶት በጣም አመስግነናቸው እኛም ጥሩ ነው በርቱ ጠንክሩ ብለን ተለያይተናል። ለዚህ ጥሩ ነው። ሌላው ቅድም ያለነሳው የረሳሁት ነገር ነበር። ታደሰ ፍላቴ ሳሙና ፋብሪካ ወልሶ የሚገኘው
በትልቁ ከኛ ምርትን ይቀበላል። ይሄም አደባባይ መስጠት እነሱ ሚዲያው ላይ መስማት ይችላሉ። የዚህ የተረፈ ምርት ለሳሙናም ያቀርብንላቸው እነዚህ ትልልቅ ያልናቸው ሶስቱን ኢንዱስትሪ ነው ያቀርብናቸው። ለምሳሌ ታዲያ ሴፍላቴ ካየው ከ38 ዓመት በላይ ነው ኢንዱስትሪው ከተመሰረተ። ለሱ ዛሬ ጀልባ አጥንቶ ነው ያለው። ቲኬ እየሞከረለት እየሰጠው ነው በብዙ ሚሊዮን። እንደዛው ቅድም ያነሳናቸው ነው። ለዚህ የቲኬ አስተሳሰብ አሁንም ቀጣይ ህዝብ አላህ ሱብሓነሁ ወተዓላ እያገዘን ያለ ነው። እናንተ ሚዲያዎች እንደ ድሮ አይደላችሁም፣ ተበላሽታችኋል። በዚህ አጋጣሚ ወጣቱን እኔ ማስተላለፍ ፈልጋለሁ። የአንድ ሺህ ክፍለ ዘመን ትልቁ ችግር ጥሩም ችግርም አለ። ምንድነው ጥሩም ችግር? አንድ ነገር በአንድ ሰዓት ውስጥና በአንድ ደቂቃ ዓለምን ትዳረሳለች። በጣም ይሄ ጥሩ ነገር ነው። ግን ይሄ ለበጎ ዓላማ ነበር መሆን የነበረበት፣ ለመማር ለማስተማር፣ ለጥፋት መሆን የለበትም። ለዚህ ነው እኛ ሚዲያዎችን የምንሸሸው። በጣም ስታስገድኝ፣ በጣም ጫና አድርገህ ስትይዘኝ እንደ ወንድም ወላሂ የመጣ ነው እንጂ የመምጣት አስተሳሰብን ፍላጎትም የለንም እኛ። ለምን ጊዜው አስቸጋሪና ፈታኝ ነው። ግን አንዳንድ ደግሞ ስናየው ደግሞ እውነት መታወቅ አለባት። አፍንጫ ቢይዟት አፍ ቢይዟት በአፍንጫ ትወጣለች እንደምትባል ጊዜው ደርሶ እየወጣ ነው እንጂ ቲኬ ኢንዱስትሪያል ግሩፕ ላይ ያለውን አስተሳሰብ ህዝቡ፣ ወጣቱም፣ ገበሬውም ገብቶ መግቦች ማየት አለበት። ለምን አለው ማለት ነው። ለአገሬ አለው ማለት ትልቅ ነገር ነው። ሰዎች እዚህ ዱንያ ላይ ስንፈጠር እኔ ብዙ ጥልቀት የሃይማኖቱ ጉዳይ ባይኖረኝም በሰማሁትና እየተገበርኩ ባለው ኮንዲሽን ለኦድ አይደለም ሌሎች ሰዎች መኖር ነው ትልቁ ነገር። ምክንያት መሆን ችግሩን መፍታት፣ በጋራ መተባበር፣ መርዳት፣ ማገዝ እንጂ ማጥፋትን ስላልሆነ ዛሬ አይቴ ከሆነ አንድ 300 ምናምን ሰው በዘይት ላይ ተዳደረ ስንል ያ ሰው እኮ 6 ሰው ያለው ሰው አለ፣ 5 ሰው ያለው አባወራ አለ፣ 4 ሰው ያለ ብዙ ሰው ቦታ ነው የሚዳረሰው። ከዛም አልፎም ተሻግሮ ወደ ሌሎች ክፍለ ሀገሮች ሲዛወር ወዛደር ነው ብዙ ነገር ነው ማለት ባለመኪናው አለ የሚጭነው ትራንስፖርት ያሉ ሰዎች አለ። ለዚህ አገራችንም ደግሞ ኢንዱስትሪ አሁን ነው በደንብ በሰፊ የጀመረችው። የባለፉት ሰዓታችን አይቴ ከሆነ ከደርግ ጀምሮ ያለው ሶሻሊስት ነው እንደምታውቀው በራሱ አስተሳሰብ እንጂ ሁሉም ሰው ጋር ሲዳረስ አይፈልግም። ብዙ እንዳልከው ቅድም 2-3 ናቸው እንግዲህ የነበሩት እንደነ ድሬዳዋ ያለው አራው ላይ ያለው አመሬሳ ነው። እዚህ አዲስ ሞጆና ቅድም አንተ ስሙን የጠራው ተራማጅ የመጀመሪያው ይደርግ እነዚህን እንጂ ወደ ግለሰብ አልወረደም ነበር። እነሱም ዛሬ ወደ ኋላ ነው እየሸኑ ያለ። ለምንድን ነው ያድግም ሲመጣ ወደ አየር በአየሩ ነው ያተኮረው። እውነት ለመናገር ኢንዱስትሪ ላይ መሰረት አልጣለም። መሰረት በደንብ በቃ ታች ነቅጥቆ ችግሩ ማነቆ ምንድነው ብሎ አላሰበበትም። ይቅርታ አድርግልኝ ስም ለማጥፋት አይደለም። እውነት ነው ያለፉበት ነገር ወደ ፖለቲካም ለማዘን በላይ አይደለም። ምናልባት የዛሬዋን ኮንዲሽን ለመጠቀም ብሎ ይሄ የፖለቲካ ፍጆታ መሆን የለበትም። ሐቁ ይሄ ነው። አየር በአየር ነው የሆነው። አየር በአየር ነው የሆነው። የሚተበረታታው ኢምፖርት ኤክስፖርት ከውጪ ወደ ውስጥ ማስገባት እንጂ ከውጪ ወደ ውስጥ ማስገባት እንጂ መላክ ላይ ብዙ ትኩረት አልተሰጠም። ይሄኛው ለውጡ መንግስት ግን ከመጣ በኋላ የምታያቸው አንዳንድ በጎ ጅምሮች አሉ። ጥግ በደንብ አልደረሱም። ደርሳሉ ብሎ የምታስቡት ወደ ውጭ ከማስገባት መላክ በሚሎ ማተኮር፣ ኢንዱስትሪ ላይ ንቅናቄ መፍጠር፣ አገር ታምርት ብሎ ይሄ ሰውን የሚስብ ነው። ሁለተኛው ኢንዱስትሪ በባህሪው ደስ ይላል። እኔ ከ1938 ዓመት ገበያ ላይ ዙር ነግጄ እዚህ ግባ ብሎ የማውቀኝ ኢንዱስትሪ ሲገባ ግን በ3 እና በ4 ዓመት የማረጌን ይወስድ ሼክ ብለ እየጠራኝ የአፍሪካውን ትልቁ ሽልማት የማስተዳደርና ብቃት ወስጄ ለዚህ ኢንዱስትሪ ጥሩ ነው። ኢንዱስትሪ ላይ ብናተኩር ፖሊሲው ራሱ ካሁን በኋላ በዚህ በኢንዱስትሪና በእርሻው ላይ በእንዲህ አድርጎ ቢያጠብቅ ለምሳሌ በአንድ ወቅት እነ ዶክተር ሼህ መሐመድ ሁሴን አብደላ ባሉበት የተካተተ ዶክተር ሌላኛው ወንድማችን ዶክተር አብዱልአዚዝ ኢብራሂም ይባላል። ኡስታዝ ታውቃለህ ብዬ አስባለሁ። ዶክተር አብደላ እነ ዶክተር ከማል ተካተቱበት በአንድ ጊዜ ትልቅ የቱርክ ጉዞ አድርገን ነበረ። ያኔ እኔ አልቅሻለሁ። እውነት ለመናገር ለራሴም ቃል ገብቼ ነበረ እቺን አይነት ኢንዱስትሪ አገሬ ላይ ያስገባታለሁ ብዬ አይቼዛ እንዴት ነው ያልከው ብለህ ብትጠይቀኝ ጊዜና ሰዓቱ ላይ በቃን ይችላል። ምንም አለን። በጣም የሚገርም ነገር ነው ያየሁት። የቱርክ መንግስት ኤርዶጋን ሲጀምሩ መጀመሪያ በምግብ ፍጆታ ነው የጀመሩት። ያ ምግብ ፍጆታ የተጀመረው ፋብሪካ እኔ ጀበ 2010 መጨረሻ አካባቢ ሲጎበኝ የትልቅ ሰው ባለበት ነው ፓርላማ ገብተህ የጉብኝት ፕሮግራም ኬሰሪ ይባላል ባለሳሳት ቪዲዮ አለ። ምናልባት ከዶክተር አብዱልአዚዝ ጋር አለ ምን አለ ስንጎበኘው የመጀመሪያ ጊዜ አላማቸው ምን ነበረ ሲነግሩኝ ሲያስረዱኝ ምግብ ራስ መቻል ነበረ። የመብላት ጉዳይ ነው ያነሱት። ዛሬ ግን ቱርኮች እዛን ጊዜ 2010 ላይ ምን ላይ ነው ደረሱት? በዚህ አጭር ጊዜ ያን ሁሉ አሳልፈው 2010 ላይ ነው በሄድኩ ጊዜ ታንክ ነው የሚሰሩት። ጥይት ግበሳ የማይችል ታንክ እዛ ውስጥ ይመረታል። በልቶ አጠጥቶ ህዝባቸው ጠግቦ የሚፈልገውን በልቶ የምግብ ጉዳይ አቋጭቶ ከዓለም ጋር እየተወዳደሩ በቴክኖሎጂ የአውሮፕላን ክንፍ ሰራሉ ባለሳሳት። እውነት ነው።
ድሮን እንሰራሉ ባልሳሳት። ጨርቃ ጨርቁ ዓለምን ያጥለቀለቀ ነው። ዓለም ያጥለቀለቀ ተመልከት። ጅማሬው ግን ምን ነበረ? የመብላት ጉዳይ ነው። መብላት ጉዳይ ነበረ። ከዛ በኋላ የመፈንቅለ መንግስት ሙከራ ተደረገ። የሚያሳዝን እንግዲህ የዓለም ህዝብ ነው የሚያውቀው። አሁን አልጀዚራም በሁሉም ሚዲያ ተላልፎ በዛ ጊዜ ነው እኛ ሄድነው ተጋብዘን። እንግዲህ የተከበሩ ሰዎች ናቸው ከኔ ጋር ያሉት ዶክተር ሼህ መሐመድ ሁሴን አብዱላ ያው ታዋቂ ናቸው በኢትዮጵያ ደረጃ ተጽዕኖ ከሚፈጥሩት ኢትዮጵያ ላይ ብዙ ኢትዮጵያን ካገዙ ሰዎች አንዱ ነው። ዶክተር አብዱልአዚዝ ኢብራሂም እንዳውም ኡስታዝ ነው፣ አስተማሪ ታዋቂ ሰው ነው፣ ተጽዕኖ ፈጣሪ ሰው ነው። እሱንም መጠየቅ ማነጋገር ይቻላል። መፈንቅለ መንግስቱን ትልቅ የማክሸፍ ስራ የሰራው ያ ፓርክ ላይ ያሉ ሰዎች ናቸው። ምንድነው ብዬ ሲሄድ በየቦታው ሐውልቶች የሐውልት አይነት ሐውልት አይደለም የመታሰቢያ አለ ምንድነው ብዬ ጠየቃቸው። ተገረምኩ ነው። ምንድነው ለምንድነው እዚህ ያቆማችሁ ስል ፎቶ አብሬ ተነስቻለሁ ነው ያስታውሳለሁ። ፎቶ አለ የለም እነሱ ታዝን ጠይቅልኝ። ጥሩ ምንድነው ብዬ ጠይቃቸው። እነዚህ መስዋዕት የሆኑ ናቸው አገራችን ሊወርዱ የደረስንበት ደረጃ ላይ ያበላሹ ቤተ መንግስታችን ላይ ቦምብ ሲወረውሩና እኛን ሊያጠፉ ሲነሱ ከዚህ የወጣ ወጣት ነው መጥቶ መንገድ ላይ ተኝቶ ጀነራሉ ታንክ እንዳያሳልፍ አድርጎ ማርኮ ለህግ ክፍል ያስረከበና ህይወቱ ያለፈው አሉ። አገራችን የታደገው ተመልከት። ኢንዱስትሪ ለምንድን ነው ብለን ጠየቅናቸው። ወጣቶቹን ደግሞ ለምንድን ነው እናንተ ፖለቲካ ውስጥ ነው የገባችሁ ወይ? አይኖ ፖለቲካ አልገባን፣ ይሄ ፖለቲካ አይደለም፣ ይሄ ዛሬ ደረስንበት ኢንዱስትሪ ሊያበላሽ ስለመጣ ስላመንበት ማንም ሳያነሳሳ ለማታችን ስለሚያደናቅፍ ታንክ ስር ተኝተን አኮላሽተን መንግስታችን አድናላሉ። ሚስተር ማሙድ ይባላል የዛ ፓርክ ኃላፊ አስታውሰዋለሁ። የሚገርም ሰው ነው። ብሬን ነው ጭንቅላት ያለው ሰው ነው። ብዙ ኢንተርቪው አደረኩት፣ ብዙ ተወያይ አለቀስኩ ነው ይዛው ምን ነው የአፍሪካ አመራሮች ይህን በሆኑ እያልኩት እዛው ያለው አጋጣሚ ዶክተር አብይ አህመድ አሊ ለሊቀመንበርነት ተመረጡ። ባልሳሳት ጊዜው የሽግግር ወቅት ነበረ። ስብሰባዎች ነበሩ። የምጥ ጊዜ ነበረ። እውነት ነው። ምጡ አልፎ ወዴት ሄዳል የሚለውን ማንም አያውቅም። በዛው በተደረገ ኢንተርቪው ላይ ቃል ሰጠው ነው አሁን ወደ ኢትዮጵያ ለውጥ መጥቷል፣ አዲስ መሪ ተመርጧል፣ ለውጥ ትልቅ በኢንዱስትሪ ታያላችሁ፣ ትጎበኛላችሁ፣ እንደዚህ አይነት ኢንዱስትሪ እኔ ማቋቋማለሁ የሚል ቃል ገብቼ መጣው። እንግዲህ 2010 ቃል የዛሬ 8 ዓመት አላህ Subhanahu Wa Ta'ala ቀድሮ በ2017 እፋ ወጥቶ ሽልማት ማገኘውበት። ለዚህ ብዙ ጊዜ ስናስብ የግላችን አስተሳሰብ ብቻ መሆን የለበት። አንዳንዴ አገራዊ ስሜት ሊኖር ይገባል። የድሮ አባታችን እኮ ከዚህ ጫፍ ተነስቶ ከወለጋ አድዋን የሄዱት እኮ ለምንድን ነው? ለሀገራዊ አንድነት ነው። ሀገራዊ አንድነት አገራችን አሳልፈን አንሰጥም ነው። ከዚህ ከሉባቦር ከጅማ ተነስቶ ከዚህ ከሸዋ ተነስቶ ሄዱት አገባን ማለት ነው። ያገባናል ብሎ ነው ሳይ ድረስ ሄዱት። ምንም አገባንም እዛ የሰሜን ሰው ይወጣው አላሉት እኮ። እንዲህ መሆን የለበትም። ኢንዱስትሪ ጉዳይ ሉዓላዊነታችን መደፈር የለበትም። ሉዓላዊነትን ለማስጠበቅ ደግሞ ራስ መቻል አለብን። ጠቅላይ ሚኒስቴሩ እንደሚያወሩት ብዙ ጊዜ ራሳችን ልንችል ይገባል። ቀበጧችን መጀመሪያ ልናጠብቀው ይገባል። እንደ ሰው መሆን መታወቅ አለብን። ሰው ሆነን መቆም አለብን። ያ ካልሆነ አሁንም ችግር ነው። ያልበላ ሰው ምን ያገለግላል? ወታደር ሊሆን አይችልም። የምግብ ጥያቄ ነው። ኢትዮጵያ ውስጥ ግን ስታይ የሚያሳዝን ታሪክ ነው። እንግዲህ ዘይት ፋብሪካዎች ወደ ኋላ ሲመለሱ አሁን ያላቸው 3 አብነት ወደ ኋላ ተመልሰው ሲጠፉ የብረት ኢንዱስትሪው ግን ብቅ እያለ አይደለም አገሩን ነው ያጠቀለቀኝ ነው ኢትዮጵያን። ሀቅ ነው። ያዝልኝ እዚህ ጋር ሳልጨርስ እዚህ ጋር ሌላኛው የፕላስቲክ ኢንዱስትሪው ከሚገባ በላይ እየሰፋ ነው ያለው። መስፋት የነበረበት ያለፉት መንግስታት ስለፈው እዚህ ጋር ነበር። ለዚህ አሁንም ቢሆን ትኩረት ያስፈልጋል። የጋራ ትብብር ህዝባችን ጋር መንግስታችን ጋር የማንኛውም ፖለቲካ ማለት ምሳሌ አይቴ ከሆነ ወንድማችን አሊኮ ዳንጎቴ አፍት ካገኘ በኋላ ኢትዮጵያ ውስጥም ብዙ መንግስት ነው የተለወጠው። ናይጄሪያ ላይም ብዙ ነው የተለወጠው። እሱ ግን አልተለወጠም። ከማንም ጋር ሰላም ሪሌሽን ነው ያለው። ይህ ፖሊሲ ነው ልትከተል የሚገባን። አሜሪካን አይቴ ከሆነ ከአሜሪካን እንግዲህ በእድሜ አንተም ታውቃለህ እና የማውቃለሁ ብዙ መንግስታቶች ነው በየ5 ዓመቱ የተለወጡ ያሉት። ያ ሁሉ ሲለወጥ ግን ያሉት አፍታሞች እዛው ናቸው። ለምን እየቀጠሉ ናቸው? ለምን የሚደግፉት እነሱ አገርን እንጂ ግለሰቦችን ስላሉ ማለት ነው። መልካም ኢትዮጵያም ይሄን ማወቅ አለባት። ካሁን በኋላ መጠቀም ያለብን ይሄን ስትራቴጂ ነው እኛም ራሳችን። በጣም ጥሩ ተመልካቾች፣ ከሸቶፊቅ ከድር ጋር ከቲኬ ኢንዱስትሪያል ግሩፕ ኮምፕሌክስ ጋር ያደረኩት ቆይታ በሰዓት ግር ምክንያት ሊቋጭ አልቻልኩኝም። የዚህን ቀጣይ ክፍል በሚቀጥለው ሳምንት አቀርባለሁ። ከቀን የፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ ላለሁኝ።